ሐዋርያው ፍጹም ወልደ አረጋይ የፍቅር ወንጌል አብያተ ክርስቲያናት ኅብረት ተወካይ መልእክታቸውን ያስተላልፋሉ። በሁለት ቋንቋ ነው እናገር የፈለኩት። አንደኛው በአማርኛ ነው፣ ሁለተኛው በፈረንጅ አፍ ነው። ክቡር ቄስ ደረጀ ጀንበሩ የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ፣ ክቡር ፓስተር ዶክተር ቤተ መንግስቱ የካውንስሉ ምክትል ፕሬዝዳንት፣ ቄስ ዶክተር አያሌው የካውንስሉ ቴዎሎጂ ኮሚሽን ሰብሳቢ፣ የሐናንያ ስነ መለኮት ኮሌጅ መጋቢ በቃሉ ለማ፣ የተከበሩ ዶክተር ታምሬ ወልደ ጊዮርጊስ የኮሌጁ ፕሪንሲፓል፣ ክቡራን መምህራን፣ የተመራቂ ቤተሰቦች፣ ጥሪ የተደረገላችሁ እንግዶችና ከሁሉ በላይ የዚህ ዓመት የሐናንያ ቴዎሎጂካል ኮሌጅ ተመራቂዎች፣ ዛሬ በአዲስ ቀን ላይ ቆመናል። በዚህ ኮሌጅ ውስጥ በማንበብ በጸሎት በውይይት ዓመታትን አሳልፋችኋል። አሁን ግን ወደ ውጭ ልትሰማሩ ነው። ስትሰማሩ ዋናው ጥያቄ ምን ያህል ታውቃላችሁ የሚለው ሳይሆን በወንጌል ብርሃን ስትታዩ ማናችሁ የሚለው ጥያቄ ይቀድማል። ከዚህ ስትወጡ በሶስት ትልልቅ ጥሪዎች እንድትበረቱ አሳስባችኋለሁ። አንደኛ፣ በቃልና በተግባር የበረታችሁ ሁኑ። ዓለማችን በቃል ብቻ የበረቱ ነገር ግን በባህሪ በጎደሉ ሰዎች ተሞልታለች። በተቃራኒው ደግሞ የሚጣጣሩና መልካም ስራ የሚሰሩ ነገር ግን የሚሰሩትን ለምን እንደሚሰሩ የመጽሐፍ ቅዱስ መሰረት የሌላቸው ብዙዎች ናቸው። እናንተ ግን በሐዋርያት ሥራ 7:22 ላይ በቃሉና በስራው የበረታ ነበር ተብሎ ስለ እስጢፋኖስ እንደተመሰከረለት የጌታን አርያ እንድትከተሉ ተጠርታችኋል። ቃላችሁና ንግግራችሁ እንዲሁ የአካዳሚክ ቲዮሪ ብቻ እንዳይሆን በቆላስይስ 4:6 ላይ እንደታዘዘው ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን። ተግባራችሁና ሕይወታችሁ ከምትሰብኩት ስብከት በላይ ድምፅ ጎልቶ የሚሰማ ይሁን። ያዕቆብ 1:22 ቃሉን የምትሰሙ ብቻ ሳይሆን አድራጊዎች እንድትሆኑ እንደሚያስጠነቅቀን አስታውሱ። ሁለተኛ፣ እውነትን በፍቅር ያዙ። በአሁኑ ዘመን በሁለት ወጥመዶች ውስጥ መውደቅ ቀላል ነው። አንደኛው ደረቅ ሕግጋትና ብቻ የያዘ እውነት ሲሆን፣ ሁለተኛው ደግሞ መርህ አልባና በባዶ ስሜት ላይ የተመሰረተ ፍቅር ነው። መጽሐፍ ቅዱስ ግን ከዚህ የተሻለ መንገድ ያሳየናል። በኤፌሶን 4:15 ላይ እውነትን በፍቅር እየያዝን እንድንኖር ይነግረናል። ፍቅር አልባ እውነት የሚያቆስል ቋንጫራ ሲሆን፣ እውነት አልባ ፍቅር ደግሞ ሸንጋይ ስሜት ነው። እውነትን በፍቅር መያዝ ማለት የሰውን ልጅ ስብራት በእግዚአብሔር ቅድስናና በልቡ ርኅራኄ መመልከት ማለት ነው። በወንጌል አትደራደሩ፣ ነገር ግን ቡጤ አትጨብጡ። ይልቁኑ የተዘረጋ የአገልጋይ እጅ ይኑራችሁ። ሶስተኛ፣ በኢየሱስ ክርስቶስ ባለው ጸጋ በርቱ። በመጨረሻ ከዚህ ኮሌጅ ስትወጡ በገዛ ራሳችሁ ብቃት ብቁ እንደሆናችሁ አታስቡ። ዲግሪያችሁ መሳሪያ ነው፣ ኃይላችሁ ግን መንፈስ ቅዱስ ነው። አገልግሎታችሁ በሁለተኛ ጢሞቴዎስ 2:1 መሰረት ስር የሰደደ ይሁን። በክርስቶስ ኢየሱስ ባለው ጸጋ በርቱ። ጸጋ እናንተን ያዳነ የእግዚአብሔር ሞገስ ብቻ ሳይሆን የሚያበረታችሁ ኃይልም ነው። ሌሊቱ ሲረዝም አገልግሎቱ ሲከብድና የራሳችሁ ኃይል ሲደክም ወደ እርሱ ተመልከቱ። በዮሐንስ 1:16 እንደተጻፈው ከእርሱ ሙላት እኛ ሁላችን ተቀብለን በጸጋ ላይ ጸጋ ተሰጥቶናልና። በመጨረሻ የሐናንያ ተመራቂዎች ሆይ፣ ዓለም የሚያስፈልጋት ባለሙያዎች ብቻ ሳይሆኑ ምስክሮችን ትፈልጋለች። በእግዚአብሔር ክብር የተማረኩ ለባልንጀራቸው መልካም ለማድረግ የቆረጡ ሰዎችን ትፈልጋለች። ከዚህ ስፍራ በድፍረት ውጡ። በእምነታችሁ ጽኑ ሁኑ። በርኅራኄያችሁ ማራኪ ሁኑ። የጌታ የኢየሱስ ክርስቶስ ጸጋ ሁልጊዜ ከእናንተ ጋር ይሁን። በድጋሚ እንኳን ደስ ያላችሁ የ2018 የሐናንያ ተመራቂዎች። Your Excellency Reverend ደረጀ ጀንበሩ, the Executive Secretary of the ECGBC, Your Excellency ቤተ መንግስቱ, the Vice Chair of the Council, Your Excellency Reverend Dr. Ayaleo Tasama, the Chairman of the ECGBC Theology Commission,
Your Excellency, Pastor Bekalu Lamma, the President of Hanania Theological College, Dr. Tamari Olda-Georgis, the Principal of the College, honored faculty, families, distinguished guests, and most importantly, the graduating class of Hanania Theological College. Today, we stand at the threshold. You have spent years within these walls reading, praying, and debating, but as you prepare to step out, the question is no longer what you know, but who you are becoming in the light of the gospel. As you go forth, I charge you with a threefold calling. The first one, be mighty in the word and in deed. Our world is full of people who are mighty in words, but hollow in character. Conversely, many do good works, but lack the biblical foundation to explain why they do them. You are called to the pattern of our Lord and to the testimony given of Stephen in Acts 7:22, who was mighty in his words and deeds. Your words, may they not be mere academic theories, but as Colossians chapter 4, verse 6 commands, let your speech always be with grace, seasoned with salt. Let your life be the loudest sermon you ever preach. Remember that James 1:22 warns us not to be mere hearers or mere talkers, but doers of the word. The second one, hold the truth with love. In the current theological landscape, it's easy to fall into one of the two traps, a truth that is cold and legalistic, or a love that is compromising and shallow. The Bible offers a better way. Ephesians 4:15 tells us to speak the truth in love. Truth without love is a weapon that wounds. Love without truth is a sentiment that deceives. To hold the truth with love means looking at a broken world with the clarity of God's holiness and the compassion of God's heart. Do not compromise with the gospel, but do not deliver it with a clenched fist. Deliver it with the open arms of a servant. The third one, sustained by the grace in Jesus Christ. Finally, do not leave this college thinking you are now qualified by your own strengths. Your degree is a tool, but the Holy Spirit is your power. Your ministry must be rooted in the exhortation of 2 Timothy, verse 1. Be strong in the grace that is in Christ Jesus. Grace is not just the favor that saved you. It's the energy that sustains you. When the nights are long, when the ministry is difficult, and when your strength fails, look to him. As John 1, verse 16 reminds us, from his fullness we have all received grace upon grace. Finally, graduates of Hanania, the world does not need more professionals. It needs more witnesses. It needs men and women who are consumed by the glory of God and are committed to the good of their neighbor. Go forth from this place, behold in your conviction, be tender in your affection, and may the grace of the Lord Jesus Christ be your constant companion. Congratulations, class of 2026.